ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የሁለቱ ጀነራሎች ፍጻሜ። የጀነራል ፋንታ በላይና የጀነራል አበራ አበበ የመጨረሻ ደቂቃዎች ከነበር መጽሐፍ የተወሰደ። ሜጀር ጀነራል ፋንታ በላይ መከላከያ ሚኒስቴር ግቢ በተቀመጠ ዕቃ ማሸጊያ ወይንም ኮንቴነር ውስጥ ከ3 ቀናት በላይ ተሸሽገው ቆይተው ግንቦት 11 ቀን 1981 መገኘታቸው ይታወሳል። ሁለመናው ብረት በሆነ ነገር ውስጥ ያን ያህል ጊዜ ተሸሽጎ መቆየት አስቸጋሪ እንደሚሆን አያጠራጥርም። ቀን ሙቀት፣ ሌሊት ብርድ፣ ረሃብ፣ ውሃ ጥምና የመጸዳጃ ችግር አለ። ሰይጣን ከፈለገ ሊያስነጥስ ወይ በሳል ሊያጣድፍ ይችል ነበር። ከዚህ ሁሉ ፈተና ጋር አያሌ ሰው በሚተራመስበት ስፍራ ተሸሽጎ መቆየት ጉብዝና ነው። ይህም ልክ አለውና 3 ቀንና ሌሊት ካሳለፉበት ዕቃ ማሸጊያ ውስጥ ወጥተው የመከላከያ ሚኒስቴርን ምድር ግቢ ሊሰናበቱ መሽለክለኪያ ቀዳዳ ፈልገው ስላልተሳካላቸው በአጋጣሚ ያገኙትን ወታደር ሸሽጎ እንዲያስወጣቸው ከተስማሙ በኋላ ሐሳቡን ለውጦ አሳልፎ ሰጣቸው። ፔፕሲና ሚሪንዳ በከተማው ጠፍቶ ፋንታ ተገኛሉ በኮንቴነር ሞልቶ የሚል የቧልት ግጥም ከየት እንደተለቀቀ ሳይታወቅ የከተማው ቅብብሎሽ ሆነ። ጀነራል ፋንታ አሸንፈው በትረ ስልጣን ቢጨብጡና መሪህ እኔ ነኝ ሁልህም ባለህበት እርጋ ቢሉ ኖሮ ዘፈኑ ለህዝብ ተቆርቋሪ ጀግና ባገር ጠፍቶ እኔ ያለሁልህ አለ ፋንታ በላይ መጥቶ የሚል በሆነ ነበር። ጊዜ ካዘነበለው ወዲያ ግን መስፈኛ ቢኮንስ ሲያንስ ነው። ጀነራል ፋንታ በላይን በመጠኑም ቢሆን በቅርብ አውቃቸዋለሁ። አርቆ አስተዋይ፣ በራሳቸው የሚተማመኑ፣ ላመኑበትም ዓላማ በጽናት የሚቆሙና በሶቪየት ህብረት ወታደራዊ አማካሪዎች ላይ ጥላቻ ያላቸው ናቸው። በትምህርት ዝግጅታቸውም ሆነ በጠንካራ ብሔራዊ ስሜታቸው የሀገር መሪ ለመሆን የሚያንሱ አልነበሩም። ለረጅም ጊዜ ወጥነውና አቀናብረው ወደ ተግባር ያወጡትን መፈንቅለ መንግስት ያበላሹባቸው በቅድሚያ ኮሎኔል ተስፋዬ ወልደ ስላሴና ጀነራል ተስፋዬ ገብረ ኪዳን ይሆነኝ ብለው ቀጥለው ሜጀር ጀነራል መርዕድ ንጉሴና ሜጀር ጀነራል አበራ አበበ ከአያያዝ ጉድለት እንደሆኑ ይገመታል። ጀነራል ፋንታ ለማዕከላዊ ምርመራ በሰጡት ቃል አድማው እንዴት እንደተጠነሰሰና እንዴት ውድቀት እንደገጠመው በሰፊው አብራርተዋል። መርማሪያቸው የነበረ ሻምበል የቅርብ ወዳጄ ስለሆነ ሰነድ ባያስነብበኝም በቃሉ እንዲህ ሲል ባጭሩ ገልጦልኛል። ከጓደኛዬ ጋር ሆነን በጀነራል ፋንታ በላይ ላይ ምርመራ ስንጀምር በጣም ቁጡና አገርጋሪ ሆነው አስቸግረውን ነበር። በተለይ እርሳቸው ከታሰሩበት ክፍል ትይዩ የራዲዮ ድምጽ ማጉያ ስለነበር መንግስት ግልበጣ ሙከራቸውን የሚያወግዙ ሰዎች ጥቂት ጀነራሎች እያሉ ሲናገሩ በሰሙ ቁጥር እኛማ ምን ጎሎብን ነበር፣ ለነሱ ብለን ተነስተን በመውደቃችን መዛበቻ አደረጉን በማለት በብስጭት እየተብከነከኑ ቃላቸውን ሊሰጡን ፈቃደኛ አልነበሩም። ለምርመራ በጠራናቸው ቁጥር ለእርሳቸው ልዩ አክብሮት ያለን መሆናችንን ለማሳየት ከተቀመጥንበት እየተነሳን እንቀበላቸው ስለነበር እኛም እኮ የዚህ መንግስት አመራር ሰልችቶናል፣ ዓላማችሁን ደግፈንም ነበር፣ እርምጃችሁ ቢሳካ ኖሮ ዛሬ እነዚያኖቹን በመመርመር ባገለገልናችሁ ነበር በማለት እያዋዛን አለሳለስናቸው። ደጋፊያቸው መሆናችንን እስከሚያምኑ በጥቂቱ 1 ሳምንት ያህል ፈጅቶብናል። ከዚህ በኋላ ቁጡነታቸውን ትተው ተግባቡንና የጠየቅናቸውን ሁሉ በፈቃደኝነት ይነግሩን ጀመር በማለት ቀጠለ። ጥንስሶ የጀመረው በማለት ቀጠሉ። ጀነራል ፋንታ ለነሻምበል ቃላቸውን ሲሰጡ በ1977 ሰኔ ጀምረው ባረንቱን ከሻዕቢያ ማስለቀቅ ውጊያ እንዳበቃ ነበር።
ምክንያታችንም በውጊያው ስልት በእኛና በሶቪየት ህብረት ወታደራዊ አማካሪዎች መካከል ሰፊ ልዩነት በመታየቱ ነበር። ፕሬዝዳንቱ የኛን ሐሳብ ትተው የእርሱን ተቀብለው ማጥቃቱ እንዲጀምር በማድረጋቸው ምንም እንኳን ባረንቱን ነፃ ማውጣት ቢቻለንም ከፍተኛ መስዋዕትነት እንድንከፍል ከመደረጋችን በላይ ውጊያው በተከታታይ ቀጥሎ በሻቢያ ላይ ድል እንቀዳጅ እንደተቃረብን የሰራዊቱ ግስጋሴ እንዲገታ በመደረጉ ሻቢያ በርቀት ያለ ሰራዊቱን አሰባስቦ መልሶ እንዲቋቋም እድል ሰጠ ነው። 4 ወር ሙሉ ተከታታይ መስዋዕትነት የተከፈለበት ዘመቻ ዋጋ ቢስ ሆነ። በዚህ ከፍተኛ ቅሬታ ስለተሰማን ሜጀር ጀነራል መርዕድ ንጉሴ፣ ሜጀር ጀነራል ደምሴ ቡልቶ፣ ሜጀር ጀነራል አበራ አበበና እኔ ሆነን ፕሬዝዳንቱ እንዲያነጋግሩን ጠየቅናቸው። ለስራ ጉብኝት ወደ ህንድ መሄዴ ስለሆነ ከዚያ ስመለስ አነጋግራቸዋለሁ አሉን። ከጉብኝታቸው እንደተመለሱ ያነጋግሩናል ብለን ስንጠብቅ እኔ ወደ ኢንዱስትሪ ሚኒስቴር፣ ጀነራል መርዕድ ከሁለተኛ አብዮታዊ ሰራዊት ወደ ጦር ኃይሎች፣ ጀነራል አበራን ደግሞ ከሁለተኛው አብዮታዊ ሰራዊት ወደ አንደኛው አብዮታዊ ሰራዊት በሹመት ስም አዘዋወሩን። ከዚህ በኋላ አራታችን ተገናኝተን ሰውየው እኛ ምንለውን ካልሰማንና ከኛ ይልቅ የውጭ ሰዎችን ካመነ መወገድ አለበት ብለን ወሰንን። እናም የመፈንቅለ መንግስት እንስሶ የጀመረው ከዚህ ላይ ነው። ከዚያ የሥራ ክፍፍል አደረግን። በዚህ መሰረት እኔ እንቅስቃሴው መሪ ሆኜ ኢንዱስትሪ ባለባቸው የሀገሪቱ ከተሞችና በውጭ ሀገርም ለሥራ ጉብኝት ስዘዋወር እቅዳችንን እንዳስተዋውቅና ተከታይ እንዳበዛ የውጭ ግንኙነትም እንድፈጥር ጀነራል መርዕድ በስራው አማካኝነት ሰራዊቱን ለማነጋገር ሲዘዋወር ባገኘው አጋጣሚ ሁሉ ቅስቀሳ እንዲያደርግ፣ ጀነራል አበራ ደግሞ አመቺ ሆኖ ባገኘው መንገድ ሁሉ ሰውየውን እንዲያስወግድ ተስማማን። በስራ ክፍፍላችን መሰረት መንቀሳቀስ ጀመርን። በ1981 በወያኔ ላይ ማጥቃት ለመጀመር ቅድመ ዝግጅት ሲደረግ ጀነራል አበራ ከአንደኛው አብዮታዊ ሰራዊት ከፊል ጦር ይዞ ወደ ትግራይ እንዲሄድና እዚያ ካለው ጦር ጋር አዳምሮ ሶስተኛውን አብዮታዊ ሰራዊት እንዲያቋቋም ሲታዘዝ አጋጣሚውን በመጠቀም አዲስ አበባ ገብቶ መፈንቅለ መንግስቱን እንዲያደርግ አቅደን ነበር። ፕሬዝዳንቱ ጠረጠሩ መሰለኝ ጦሩን ይዞ አዋሽ ሲደርስ ወደ ሚሌ ዞሮ በጭፍራ በኩል ወደ መቀሌ እንዲያመራ አዘዙት። እርሱ በአዲስ አበባ በኩል ማለፍ አለብኝ ብሎ ግትር አቋም በመያዙ እርሳቸው ደግሞ ተወው ጦሩን ላክናንተ ባለበት እርጋ ብለው በሱ ምትክ ጀነራል ሙላቶን ወደ መቀሌ በመላካቸው የመጀመሪያ እቅዳችን ከሸፈ። ሁለተኛው እቅዳችን ለስፓርታ ኮማንዶች የሚሰጥ የተለያየ ደረጃ ያለው የጦር ሜዳ የተዋጊ ምልክት ከመመረቱ በፊት ፕሬዝዳንቱ ንድፉን ማየት እንደሚፈልጉ በማወቃችን ንድፉን ያዘጋጀው ግለሰብ ሻምበል እርሳቸው የነገሩትን የሰውየውን ስም ስለዘነጋው አልነገረኝም። የኮማንደር ማዕረግ ያለው የባህር ኃይል ባልደረባ እንደሆነ ግን ጠቁሞኛል። ሊያሳያቸው ቢሮአቸው ሲገባ እንዲገድላቸው ተስማምተን እንዳለ እሳቸው ሳይመቻቸው ቀርቶ ዛሬ ነገ ሲሉ ለጉብኝት ወደ ምስራቅ ጀርመን እንደሚሄዱ ታወቀ። ሁለተኛው እቅዳችን ቢከሽፍም ወደ ምስራቅ ጀርመን የሚሄዱበት ቀን ግን የመጨረሻ እንዲሆን ተስማማን። ስለዚህ ግንቦት 8 ቀን እሳቸውን ከሸኘን በኋላ መከላከያ ሚኒስቴር ውስጥ ተሰበሰብን። ከዚያም አውሮፕላናቸው በሚሳኤል እንዲመታ ወሰንን። ሆኖም አብረዋቸው ያሉት ጉዳዩ የማይመለከታቸው ከ70 በላይ የሚሆኑ ሰዎች በከንቱ ማለቅ እንደሌለባቸው ሐሳብ ስለቀረበ በሚሳኤል መምታቱን ትተን እንደወጡ ለማስቀረት ተስማማን። ያም ሆነ ይህ ጥረታችን የትም ሳይደርስ ከሸፈ በማለት አጠቃላይ ሁኔታውን እንደገለጹለት ሻምበል ጥረታችሁ በምን ምክንያት ሊከሽፍ ቻለ ብሎ ጠየቃቸው። ለዚህ ያበቃን አንድ የተሳሳተ ግምት ነው። ይኸውም ፕሬዝዳንት መንግስቱን ህዝቡም ሰራዊቱም ጠልቷቸዋል። ስለዚህ እኛን ጀምረው እንጂ ያለማመንታት ሆ ብሎ ይከተለናል በማለት ተዘናግተናል። ይህ ለውድቀታችን ዋና መንስኤ ነው። በመፈንቅለ መንግስት ሙከራው ላይ የተሳተፋችሁት በሙሉ የኢሰፓ ማዕከላዊ ኮሚቴ አባል ናችሁ። ለምን ከፖሊት ቢሮ አባላት መካከል አልጨመራችሁም? ለጀነራል ተስፋዬ ገብረ ኪዳን አማክረነው ነበር። በሐሳባችሁ እስማማለሁ፣ ነገር ግን አብሬያቸው ልሳተፍም አልፈልግም አለን። ኮሎኔል ተስፋዬ ወልደ ስላሴም ነበረበት፣ ሁሉንም ነገር ያውቃል። ሆኖም በመጨረሻ ተወን። ሌሎቹ ግን ከአንድ ወይንም ከሁለት ሰዎች በቀር ከፕሬዝዳንቱ እኩል ጥፋተኞች በመሆናቸው የሚወገዱ ነበሩ።
ዓላማችሁን በምን ሁኔታ ለማስፈጸም ኖሯል ያቀዳችሁት? ሚሊሺያ ያላቸውን የአስተዳደር አባላት የኢሰፓ አንደኛ ጸሐፊዎችን በሙሉ አግልለን በመትካቸው የጦር አባላት የሚገኙበት ኮሚቴ አቋቁመን አመራር እንዲሰጡ ማድረግና ከዚያም በየደረጃው አስፈላጊ የሆኑ የአስተዳደር አካላትን መመስረት በማለት መልስ ሰጥተዋል። እነ ሻምበል የጀነራል ፋንታ ቃልን ይዘው ወደ ኮሎኔል ተስፋዬ ሄዱና እርሶም በሴራው አሉበት ብለዋል፣ እንዴት ነው ነገሩ ቢሏቸው በንዴት ጦፈው ይሄ መንግስት ገምቷል መለወጥ አለበት አሉኝ እንጂ በአድማቸው እንደሳተፍ አልጠየቁኝም፣ እኔም አልተሳተፍኩም በማለት የመለሱላቸው ሲሆን በጣም በመናደዳቸውና በቁጡነት ራሳቸውን የመከላከል አዝማሚያ በማሳየታቸው የተነሳ ቀጣዩን ጥያቄ ለመሰንዘር አለቅነታቸውን ፈርተው እንዲሁም ቀጥተኛ ተመርማሪ ባለመሆናቸው ጥያቄያቸውን እንዳልገፉበት በጀነራሉም ላይ የጀመሩትን ምርመራ ሳያጠናቅቁ ለተቀበሉትም የምርመራ ቃል ሳያስፈርሟቸው እንደተገደሉ አውስቶልኛል። ጀነራል ፋንታ በቁጥጥር ስር ከሚገኙበት ማዕከላዊ ኮሚቴ ምርመራ ለማምለጥ በመሞከራቸው በጠባቂ ጥይት ተገደሉ በማለት በመገናኛ ብዙሃን በተሰራጨ አጭር ሀተታ ነበር መሞታቸው የተሰማው። የግድያው መንስኤ ይህ እንዳልሆነ ግን ጠንካራ ክርክር አለ። አንደኛው ወገን በዕለቱ ለጥበቃ የተመደበው ግለሰብ ምግብ ሲያቀርብላቸው አዘናግተው በካራቴ ማጅራቱን መተው እንደወደቀ ሽጉጡን ነጥቀው ሊያመልጡ ሲሞክሩ ሌላው ደርሶ እንደገደላቸው በማውሳት ከላይ የተገለጠውን የመንግስት ሀተታ ሲያጠናክር፣ በሌላ ወገን ደግሞ ፕሬዝዳንት መንግስቱ ፋንታን ላነጋግረው አምጡልኝ በማለታቸው ጀነራሉ እዚያ ከሄዱ በሴራው ሲሳተፉ ቆይተው የኋላ ኋላ ከድተው ለፕሬዝዳንቱ ታማኝ መስለው እንደ ቀንድ አውጣ ራሳቸውን የቀበሩ ግለሰቦች ያጋልጡናል ብሎ ስለሰጉ አስገደሏቸው በማለት የላኛውን ሐሳብ ይሞግታል። እርሳቸው የተገደሉት የማዕከላዊ ምርመራ ሰራተኞች ሁሉ ለምሳ እንደወጡና ምድር ግቢው ጭር ባለበት ሰዓት ሲሆን ሬሳቸውም ወድቆ የታየው በእስር ቤቱ ግንቦች ወይንም ቤቶች መሃል በሚገኝ ለቤት ስራ በተከማቸ የድንጋይ ቁሉል አጠገብ በመሆኑ ለማምለጥ መሞከራቸውን ለማሳመን የተደረገ እንደሚመስል በወቅቱ ከማዕከላዊ ምርመራ አካባቢ የተገኘ ፍንጭ ጠቁሟል። የሜጀር ጀነራል አበራ አበበ ፍጻሜ በመንግስት ላይ አመጽ እያካሄዱ መሆናቸውንና በዚህም ላይ እንቅፋት የሚሆኑባቸውን ሁሉ ለማስወገድ የሚገደዱበት ሁኔታ እንዳለ ዘንግተው የሀገር መከላከያ ሚኒስትሩን ስለገደሉ ራሳቸውን እንደ ተራ ነፍሰ ገዳይ ቆጥረው ወይንም ያጮሃት ጥይት አጠቃላይ እቅዳቸውን እንዳስጨነገፈችባቸው ተሰምቷቸው እይታን በማይስቡበት ሁኔታ መኪናቸውን ቆስቁሰው በሩን ጥሰው እግሬ አውጭኝ አሉ። ተሰብሳቢዎቹ እምነታቸውን በእርሳቸው ላይ ጥለው ተግባራቸውን ቀጥለው ሻምበል መንግስቱ ከቀኑ 5 ሰዓት ግድም መጥቶ መከበባቸውን በሜጋፎን እስከሚነግራቸው ድረስ እውጪ ምን እየተካሄደና ጀነራሉም የተሰጣቸውን ኃላፊነት ተው የት እንደደረሱ አያውቁም ነበር። ይህ በሆነ 15 ቀናት በኋላ ከቀኑ 8 ሰዓት ላይ ጉለሌ አካባቢ የመገደላቸው ወሬ ለአዲስ አበባ ከተማ ኢሰፓ ኮሚቴ ደረሰ። የኮሚቴው ስራ አስፈጻሚ አባላት በአንድ መኪና ታጭቀን አቅጣጫውን በሚያውቅ አቅጣጫ እየተመራን ከስፍራው ደረስን። የአዲስ አበባ ፖሊስ አዛዥ ብርጋዴር ጀነራል ያደቴ ጉርሙን በስፍራው አገኘናቸውና እንዴት ነው አልናቸው። ጀነራሉ በዚህ አካባቢ ተሸሽጎ እንደሚገኝ በደህንነት ጥበቃ በኩል ተነገረን። ይገኝበታል የተባለውን ቤት ከበብን። የአጥሩ በር እንዲከፈትልን ጠየቅንና ተከፍቶልን ወደ ውስጥ ገባን። ከዚያም ቤቱን መፈተሽ ስንጀምር ጀነራሉ ቀድሞ ነክቶ ኖሮ በመስኮት ወጥቶ ማምለጡን ተረዳን። ርቆ እንደማይሄድ ስለተገነዘብን ከበባችንን አጠናከርን። ወዲያው ጣሪያ ለጣሪያ እየተረማመደ ከአንዱ ወደ ሌላው ሲሸጋገር አየነው። ከዚያም ቀደምነውና እንዲከበብ አደረግን። ከግንቡ ቁልቁል ዘሎ ግቢውን አቋርጦ በር ከፍቶ ለመውጣት ሲሞክር ከኛ ልጅ ጋር ፊት ለፊት ተገጣጠሙ። ወደ መጣበት ሊመለስ አስቦ ሲዞር የኛ ልጅ ቀድሞ ጭንቅላቱን ስለመታው ወደቀ። በዚያ በኩል ዞረን የወደቀበትን ማየት እንችላለን።
አሉንና ወደ አመለከቱን አቅጣጫ ሲያመሩ ተከተልናቸው። ጀነራል አበራን ጥይት ተኩሶ የጣላቸውን ፖሊስ የቴሌቪዥን ጋዜጠኞች በካሜራቸው እየቀረጹት ደረስን። ይሄ ነው ተኩሶ የጣለው አሉን ጀነራል ያደቴ። ፖሊሱ ለግላጋ ወጣት ነው። በውስጡ በጭንቀት ማዕበል እየተናወጠ መሆኑ በገጹ ላይ ቁልጭ ብሎ ይታያል። እርሱ በታዘዘው መሰረት ተግባሩን በትክክል ፈጽሟል። በመገናኛ ብዙሃን ላይ አውጥቶ ማጋለጡ ለደህንነቱ አስጊ ስለሚሆን ምስሉን በቴሌቪዥን ማሳየትም ሆነ በጋዜጣ ላይ አተሞ ማውጣት አግባብ እንዳልሆነ አስተያየታችንን ለጀነራል ያደቴ ሰነዘርን። እርሳቸው አያሌ በጎ ምግባር ያላቸው ጨዋ አዛውንት ቢሆኑም በወጣቱ ፖሊስ ጉብዝና ጀርባ የእሳቸውም የአመራር ብቃት እንዲሞገስ ፈልገው ኖሮ በሰነዘርነው አስተያየት ቅሬታ ተሰማቸው። ሆኖም አነጋገራችንን እንደ ትዕዛዝ ቆጥሮት ይመስለኛል የካሜራ ቀረጻው ተቋረጠ። ሜጀር ጀነራል አበራ ወድቀውበታል ወደ ተባለው ግቢ አምርተን የግንቡን መዝጊያ ከፍተን እንደገባን ወደ ምድረ ግቢው በሚያመራው የአስፋልት መንገድ በቀኝ በኩል በሚገኝ አረንጓዴ መስክ ላይ በደረታቸው ተንበልብለው አየናቸው። አዳፋ ጥቁር ሰማያዊ ጅንስ ሱሪና ጃኬት ለብሰዋል። ሸራ ጫማ ተጫምተዋል። እንደ ሱዳኖች አይነት ጥምጣም ራሳቸው ላይ ጠምጥሟል። በግራ እጃቸው 38 ኮልት ሽጉጥ ይዘዋል። ግራኝ ስለሆኑ ይመስለኛል። ከፖሊስ የተተኮሰችባቸው ጥይት ወደ ግራ በሚያደላ አኳኋን ግንባራቸው ላይ ንድላቸዋለች። በቃ ጀነራል አበራ አበበ መገደላቸውን በዓይኔ ያረጋገጥኩ። እርሳቸው ለዚህ መጥፋ ወዳደቅ የተጋለጡት ከዚህ በታች በተገለጠው ምክንያት እንደሆነ ከደህንነት ጥበቃ ሚኒስቴር አካባቢ የተሰማው ሹክሹክታ ይጠቁማል። ከመከላከያ ሚኒስቴር ግቢ እንደወጡ ወደ አንድ ዘመዳቸው ቤት ሄደው ተሸሸጉ። ከጥቂት ቀናት በኋላ ወደ ኮሎኔል ተስፋዬ ወልደ ስላሴ ስልክ ደውለው ከተደበቁበት ስፍራ ወደ ውጪ ወጥተው የሚያመልጡበትን መንገድ እንዲያመቻቹላቸው ተማጸኗቸው። ኮሎኔል ተስፋዬም ዳግመኛ ትደውልልኝ የሚል መልስ ሰጧቸው። ከዚህ በኋላ በስልክ ጠለፋ የተደበቁበትን ስፍራ ያውቀውና ያሲዘኛል በሚል ፍራቻ ከተሸሸጉበት ቤት ወጥተው ወደ ሌላ መሸሸጊያ ተዘዋወሩ። ሁለተኛው መሸሸጊያቸው የአንዲት ዘመዳቸው ቤት ነበር። ይሁን እንጂ የሴትየዋ ባል ኮሎኔል በቤቱ ተሸሽገው እንደሚገኙ ለኮሎኔል ተስፋዬ ሹክ አለ። እርሳቸውም አድናችሁ ያዙ የሚል ትዕዛዝ ለአዲስ አበባ ፖሊስ መምሪያ ሰጡ። ጀነራሉ እጃቸውን ከሚሰጡ ሞታቸውን እንደሚመርጡ፣ ፖሊሶችም ግብግብ ከመግጠም ይልቅ ሰበብ ፈልገው እንደሚገድሉ ያወቁ። እናም ብርጋዴር ጀነራል ያደቴ ጉርሙ ትዕዛዝ እንደደረሳቸው ሰዎቻቸውን አሰማሩ። ሜጀር ጀነራል አበራም ተገደሉ፣ በሚስጥርም ተቀበረ ተብሎ ታሰበ። ጀነራል አበራን ለረጅም ጊዜ ያውቃቸው ነበርና በደረታቸው ተደፍተው ሳያቸው እንባዬ መጣ። ጀብዱና ዝና ወዳድ ቢሆኑም ሀገሪቱ በተቸገረችበት ስፍራ ሁሉ በተለይም በምስራቅና በሰሜን ጦር ግንባሮች እንዲሁም በበረራ ደህንነት ብሔራዊ ግዴታቸውን ያለ ጥያቄ የፈጸሙ ጀግና የጦር መኮንን ነበሩ። ብዙውን ጊዜ የጀግና ሰው አሟሟት አልባሌ ስፍራ ላይ መሆኑ ይገርመኛል። እቤቱ ተደብቀው እንደሚገኙ የጠቀመው ኮሎኔል ለወረታው የማዕረግ እድገት እንዲሰጠው ጥያቄ አቅርቦ ነበር። ነገር ግን 5000 ብር ብቻ በሽልማት እንደተሰጠው ታወቀ። እንደሚነገረው ገንዘቡ ወዲያው አለቀ። በዘመድ አዝማድ መገለሉና ጸጸቱ ግን አብሮ ነዋሪ ሆነ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።